ዛሬ እንግዲህ እህቶቼ እንደተለመደው ትናንትም እንዳያችሁ ብሩኬና ሀሚ በመጥፎ ቃላት ንግግር በሚያስጠላ እውነት እህቶቼ ሰው ይጣላ መጥፎ ቃላትን ከልብ አይወጣም። ለተናጋሪው እተተፋ ምራቅ ለምን መልሶ አይዋጥም? በኋላ እርቅ ሲመጣ እንኳ እንደው ፈጣሪ ብሎ እንኳ ቢታረቁ ያቺ ሀሚም ሆነ ብሩኬ የጣሉ ቃላት ሁለቱ በጣም ይጸጸቱበታል። እውነት በጣም የሚደብር። በዛ ላይ እኔ እንደው እኔ እነዚህ ዩቲዩበሮች ማለት ነው ሁሉም የቡታጅራ ልጆች ምን ያለበት እንደው መጥፎ ንግግራቸውን ከካሜራ ውጭ ጥለው ተሰዳድበው ተቦጫጭቀው እንደው ለኦዲየንሱ እንኳ ክብር ካላቸው ለኦዲየንሱ እንኳ ምን አለ ደህና ንግግር በካሜራ መጥተው ተጨቃጭቀው እንኳ ቢሄዱ። ይህ መጥፎ ንግግር አሁን የትናንትናው የብሩኬና የሀሚ ቃላቶች በጣም ይደብራል። ሰው የሚጠብቀው አብረው ሲመጡ መቼም የወደደ ሰው ስለሚወዷቸው በቃ ጓህ ብሎ ይጠብቃቸዋል። ተስማምተው መጡ ምናምን። እነሱ ጭራሽ ባይመጡስ አልኮ ካልተስማሙ መለያየት አይዲ ነው። ሰው ተጋብቶም ተዋልዶም ይለያያ። እንኳን እነሱ አፈቀርኩሽ ወደድኩ ያልተባባሉ ምንም የሌላቸው ቀርቶ ይሄ አይዲ ነው። ግን አንድ ሰው ሲለያይ ደግሞ በራሳቸው ቢሆን ደስ ይላል። ግን በወሬ በሰው አሁን ሀሚ ምንድነው ምንም በማያታቀው የድሮ ታሪክ ከሷ በፊት ነግሯታል። ከሷ በፊት ሶሱና ጋር ቲክቶክ እንደሰራ ከሷ በፊት ነው ትውውቃቸው። እሱም በወንድምና በህት እያለ ዳኒ ለማለያየት እያወቀችው ስበብ መጥቶ የድሮ መረጃ የድሮ በአሁኑ ሰዓት ቴክኖሎጂ በተስፋፋበት ሰዓት እንደፈለገ በሚደረግበት ሰዓት የእሷ ዙራ ጭንቅላቷ የወረደች መሆኗ በጣም አዝኛለሁ። ገና ያልበሰለች መሆኗ እውነት እንዴት ታምናለች? እንዴት አትነቃም? ኦዲየንስ እየለፈለፈን ኦዲየንስማ ጭራሽ ንቀውታል። በጣም ያሳዝናል። እየለፈለፈ ነው ተይ እያሏን ነው። ሀሚ ጭራሽ ተይ ሲሉባት የለችም። ነብሩን አለ ብሶባት ቁጭ ብላለች። እኔ አብሬ ይሄ ልጅ እኮ እህቶቼ ሶስናን እኮ የሚያፈቅራት ከሆነ ሶስናም ተናግራለች። እኔ ብሩኬን ማፈቅረው በሆን እስካሁን አፈቅረው ነበር ከአንቺ በፊት ነው የማውቀው። ብሩኬም እንደዛ ነው። ልክ ነው ሀሚ፣ አንቺን እኮ አይጠብቁም ነበር። ጭንቅላትሽን አሰሪ። ብሩኬ እኮ ሶስናን ቢያፈቅራት ይነግርሻል። የዛኔ በብራንኩ ሰዓት አዎ ብሎ ትክክለኛ ናት ብሎ በዛው ትለያዩ ነበር። ፍቅረኛው አይደለችም የተባሽ የዱሮ አሁን ፎቶ እያወጡ እነሱ እኮ ሰላም ናቸው። ተነገረሽ ትናንትም የሆነ ቦታ ሄደው መዝናኛ ታይተዋል። ሆቴል ውስጥ ሰላም ናቸው። ያንቺ ህይወት ግን እየበጠበጠ ነው። ዳኒ ለምን አሰሚ? ለምን ነው አንቺ ሲጀመር ከብሩኬ መለየት ስበባለሽ ትፈልጊያለሽ? በጣም ያሳዝናል ሀሚ እውነት በጣም አንዳንዴም እንደው አወኩ ሲሏት የባሏን ምን መጣፍ አጠበች ይባላል። የሰው ልጅ ይቅርታ ሰውም ገሎ ይቅርታ ይደረጋል። እንኳን የልጅ አስረግዞ አላመጣብሽ ድቃላውን አላመጣ አልጋ ላይ በትክክል ተኝቶ ራቁቱን ነው ሲገናኝ አላየሽው። ብራንክ በስ በጣም ያሳዝናል። ግትር ማለት ጥሩ አይደለም። ለወደፊትም ለህይወትሽም ብሩኬን ታዩ ሌላም ወንድ ብትጂ በዚህ አይነት ጸባይ ሻምዬ አስቸጋሪ ነሽ። እውነቴን ነው። ይሄ ጸባይ ሴት ልጅ ብልህ ሁና ወንድ ልጅ በብልህ በጸባይ እሱ ኃይለኛ ከሆነ በምክር በጸባይ ነው እንጂ የምትመልሰው እንደዚህ ድርቅ ያለ ነገር በጣም ይደብራል። እውነት ሀሚ አሁንም አልተመለሽም። አሁንም ይሄው ከካሜራ ጀርባ ያሉ ሰልችቷቸዋል። እውነቴን ነው። ወንድምዮ ቤተሰብም ሰልችቶታል እናንተ። ለዚህ ነው አሁን ጸጥ ያሉት እንጂ መለኛው መጣለው ብሎ አይቀርም ነበር። ለምን ሰለቸው? ሁለት ሶስት ሁሌ ተጣሉ። እነሱም ሰለቹ። በቃ እንግዲህ ምንድነው እንደዚህ ተለያይታችሁ መኖር? ተለያይታችሁ እንኳ አይበቃችሁም እንዴ? ተለያይታችሁ እንኳ አርፋችሁ አትቀመጡም እንዴ? እሺ፣ ኧረ በጣም ያሳፍራል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀገሬ ዩቲዩብ ቻናል ተከታታዮች የሀገሬ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። አገራችንን ሰላም ያርግልን። ዛሬ እንግዲህ ሀሚና ብሩኬ ትናንት አይታችኋል። ዛሬ ደግሞ መልሰው መጥተዋል። ጭራሽ እሷ ትናንት ሶሲ ጋር እንዳትመጣ እያለ ስዘትንራ ብቻውን መጣ። እሷ ደግሞ ዛሬ በጣም ታሳፍሪያለሽ ሀሚ። እውነት በጣም የዘቀጣ አስተሳሰብ ነው ያለሽ። አሁንም ሰው እንዴት ከጥላቱ ጋር እየተጋተተ ይመጣል? ከዳኒ ጋር ሲጣራት እየተጋተተች መጣች።
ብሩኬ ያለው እውነቱ ነው። ትፈልጊዋለሽ ብሏታል። ዳኒም ይፈልግሻል። ዳኒም የሚፈልግሽ አዎ፣ ከብሩኬ እንድትርቂ ነው። ራቅሽ። እንዴት ተከትለሽ ትመጫለሽ? እንዴት? ለምን? ምን የሚሉት ነው ሀሚ? አረ ንገሯት። እውነት እንደው መካሪ ዘመር ካላት እሷ እንኳ ተመክራ የምትመለስ አይደለችም። በጣም ያሳፍራል። በጣም ከዳኒ ጋር ለምን አትርቂም ሀሚ? እንዴ ሰው እኮ ራቂ እያለ አንቺ ጭራሽ እጁን እየገተትሽ መጣሽ። በቃ አንቺ እንደዚህ ነሽ ማለት ነው። በጣም ይሄ እኮ ልክ እውነት ልክ ሴት ልጅ ነሽ። እልክ ጥሩ አይደለም ሀሚ። እልክ መጥፎ ቦታ ነው። ተይ እያላት ይኸው አሁንም ተይ እያላት ለሱ ተይ እያላት ለሱ ለምን አንጣ ሲል ይኸው አፉ ነው የተሳሰረው። ሀሚ አሳይተሽል ሀሚ አሳይተሽልሽ። አየሽ የውሸት መረጃ መሆኑን ትክክለኛ ቢሆን ይኸው ብሎ ያሳይ ነበር። አየሽ በዚህ አንቺ ግን አሁንም አልነቃሽም። አንቺ ግን አሁንም እዛ ቦታ ነሽ ሀሚ። ደግሞ ለሽ እዛው እርግጥ አድርጎ ለምን አይቶ ምን ባይነሽ ተለያይተናል ተይኛለሽ። በቃ ልክ ነው ብሩኬ ተለያይተናል እኮ እኔና አንቺ አልሽ። አዎ አልሽ በቃ። ስለዚህ ምን ተከትልሽ ያስመጣሽ? አያገባም ነው ለዳኒ አንቺ ተቆርቋሪ። ብሩኬ እኮ ይሄው ዛሬ እስቲ መልስ ይስጥ። እሴት አለ ፎቶ እኮ አላሳየውም። ማስረጃ የተባለው እኮ አላሳየውም። አንቺ ሀሚ ያሳይቼሽ የለ እሷ ደግሞ አዎ ምን ጉርነሽ? እውነት ምን አስነክቶሽ ነው ሄዳ እንደዚህ ያፈዘዘሽ? ምን ሆና ነው እንደዚህ ኩና የቀረችው ልጅቱ? እውነት ኧረ ሀሚ ወደ ራስሽ ተመለሽ በፈጠረሽ። በቃ ተይው ሄሊ በቃ ትተሸዋል። ተለያይታችኋል። ዛሬም ተናግሯ እንደተለያያችሁ በቃ የፈለገውን አድርጎ ዳኒን ማስቆም አለበት። አንቺ መሀላችሁ አትግቢ በቃ እውነት በጣም ይደብር። እህቶች ሀሚ የምትሰራው ስራ በጣም ያስጠላል። ለማን ትነገር እህቶቼ? ለማን ንቂ ያላት እኮ ገና ተኝተሻል ንቂ ያልባነሽም አላት። እውነቱን ነው። እሷ እኮ ዳኒ ባላት እኮ እየሄደች ነው ዝም ብላ በውሸት። እሱ እኮ ከሱሲ ጋር አልተጣላም። ላይፉን እየቀጨ ነው። ይኸው እየተነገረ ነው። እውነቴ ነው። ዛሬ አሁን ባህና ማሩ የሆነ ልጅ አይቷቸው ሶደሬ ሁሉ ሄደው እንደመጡ እና የእነ ሀይሚን ህይወት ተከፍሏቸውም ሊሆን ይችላል ለመለያየት እንጂ እነሱ መች ተጣሉ? ይሄው አሁን ሰው እየታዩ ነው። ዳኒ ልደት ላይም ትናንት አይታችኋል። በቁመ እስከ ቁሙ ስጋ ነው አርስቶ የሚባለው ነገር እያስጋኩ እየጠጡ እንዴ! አረ ንቂ ሀሚ ንቂ። ያው ንቂ ብትነቂ ካሁን በላይ ብሩኬ አታገኙም። እሱ ተስፋ ቆርጧል። ዛሬ በጣም ያስታውቃል። በቃ ተስፋ ቆርጧል። ያ ብሩክ ነው አትንኪ፣ ልብሴን እንኳን አትንኪ ነው ያለው ዛሬ። መጨረሻ መቁረጡ የሚያስታውቀው ግን አንቺ መጨረሻሽ እንደዚህ ሆነሽ በሰው ወሬ ታሳዝኛለሽ። እውነት ታሳዝኛለሽ። እኔ እናንተ በውስጥ እናወራለን እንኳን ስታላወራም ካሁን በላይ ካንቺ ጋር ነው ያላት። በቃ ልጁን በጣም ተስፋ አስቆረጠችው። እስቲያየሽ ታይ ብለውሽ ኦዲየንስ ታይ፣ መረጃ የሌለ ወሬ ይዘሽ በኋላ ታለቅሻለሽ። ብትንከባለሊ ብሩኬ ብታይ አታገኙም ብለንሻል። ይሄው ያነው ደረሰ። ወንድ ልጅ ለመነ፣ ተንበረከከ፣ ተንከባለለ። አሁን ግን በቃ ከቆረጠ ደግሞ ከሴት ልጅ ይብሳል። በተለይ ህይወቴን እኔም እየኖርኩ ነው አለ። በቃ ሌላ ህይወት እሱም ወንድ ልጅ ነው። ሌላ ሴት በህይወቱ ማስገባት ግድ ነው። መቼም አንቺን ሲለምን አይኖርም ዘላለም ሲጨቃጨቅ። ስለዚህ በቃ ተዩ። ይሄ ዳኒ ጋር እባክሽ ልጁን እባክሽ አታስደፍሩ። ሀይሚ እባክሽ፣ ኧረ እባክሽ እንደው ለኦዲየንስም ክብር ኧረ ምከሯት። እውነት ኦዲየንሶች ኧረ ምከሯት። ይችል የምነካት እኛ እኮ ሀይሚን በጉብዝናዋ፣ በብስልነቷ፣ በጠንካራነቷ፣ በጀግንነቷ፣ ሴትነቷን በማስከበሯ ላላመነችበት ነገር ማትደፈር ሴት ልጅ ነበር የምናረጋት። አሁን እዚህ ኩባያ በሚያክል ሰውዬ ምንም ጨብጥ በሌለው ነገር ማስረጃ ምንም በሌለው ነገር ይሄው አሁን አሳየኝ አለው ደጋግሞቶቼ። እሺ ብሎ ማሳየት ይበልጣል። ሀሚ ለአንቺ ብዬ ነው
ሀሚ ላንቺ ሀሚ ነው አፉ ላይ ያለው ሀሚ ናት አፉ ላይ አያችሁት? እንደ ብሩኬን ለማቃጠል ሀሚ ብቻ ነው የሚለው። በቃ ብሩኬ ያለ ማስረጃ ስታይ እሱ የሚለው ስለ ሀሚ ክብር ስላለኝ ነው ላንቺም እንትን ብዬ ነው ምናምን የሆነ ከሬሳ ሬሳ 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 ና አንተ ማለት እንኳን ብሩኬ ቀርቶ እኔ እንጃ የ3 ዓመት ልጅ የሚመታህ ነህ። ሬሳ ግን ለብሩኬ አንተ ስበብ ልትሆን ነው ወይ አንድ ነገር መጥቶ እስር ቤት ሊያስገባህ በዚህ በከፋ ዘመን በሀገራችን ሕግ በሌለበት ሀገር እስር ቤት ሊከትህ እንጂ ብሩኬ ይሄ ልጅ ራቀው። ይሄ ልጅ ከቻልክ አሉ እነ ረሙ አሉ እነ ኢሳም አሉ በጓደኞቹ ምንድነው ችግሩ ብለህ አስጠይቀው። እውነት ብሩኬ ይሄ ልጅ ያሳስተሃል ወንድሜ፣ ያሳስታል። እሷም ታሳስታለች። እሷ ናት አንዷ። እኔ አልሄድም ብትለው አብራ እየተገተተ ይመጣኝ። እልቅ ብሩኬ ወደ ራስ ተመለስ ወንድሜ፣ እውነት ያሳስቷል። አሚ አንቺ መጨረሻ ግን ይሄ ሲሆን በጣም ታሳፍሪያለሽ፣ ታሳዝኛለሽ። ይህን ያህል ብሩኬ እንደማታውቂው መሆንሽ በጣም ይደብራል። በጣም